ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። በየሳምንቱ በኬርታ ዓለም አቀፍ ድምጽ በኩል ይጠብቁን። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 6 ዝግጅታችን ምዕራፍ 2ን የምድሩ የተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ ጀምረነዋል። ካቆምንበት እንቀጥል። አሞሮችና ወፎችም በብዛት ይገኛሉ። ለሰዎች ወይም ለአዳኞች ምልክት ወይም መልእክት ይሰጣሉ የሚባሉ ልዩ ልዩ ወፎችና አሞሮች አሉ። በአጋጣሚ ይሁን ወይም አይሁን አይታወቅም እንጂ ምልክታቸው አልፎ አልፎ ይደርሳል። ሆኖም ሁልጊዜ አያስተማምንም። አንድ ራዛ ወይም አልሃ የተባለ ገዲን የመሰለ መልኩ መጋላ የሆነ አሞራ በሕፃናት ላይ ሲዞር በሽታን ያመጣል ስለሚባል መጋላ ፍየል ታርዶ ከስጋው ሁሉ ተቀንጥቦ ይሰዋለት ነበር። ዛሬ ግን ይህ ልማድ ከንቱ መሆኑ ስለታወቀ መስዋዕት መስጠቱ ቀርቷል። ከቤት አራዊቶች ድመትና ውሻ የቤት አገልጋዮች ሲሆኑ ሲታመሙ የመርዛቸው ጠንቅ ስለሚያስፈራ ህብረተሰቡ እንስሳዎቹን በጥንቃቄ ለመያዝና ከሚገጥመው ችግር ለመራቅ ይጥራል። የዱር እንስሳት እንደ ሌላው ሀገር ሁሉ በጉራጌ ሀገርም በደጋውና በወይና ደጋው በቆላውም በብዛት ይገኛሉ። በደጋው ክፍል አጋዘንን፣ ቦረፋን፣ ሰስን፣ ሚዳቋን፣ ቆቅን የመሳሰሉ እንስሳትና አዋፋት በብዛት ይገኛሉ። እንዲሁም በወይና ደጋውና በቆላው እንደ ጅግራ ያሉ አዋፋት በብዛት ሞልተዋል። ህዝቡ እነዚህን አድኖ ለመመገብ እጅግም አይተጋበትም። ከነዚህ ጋር ከመሯሯጥ ይልቅ ስራውን ይመርጣል። የቤት እንስሳት እንደ ሌላውም ሀገር ሁሉ በጉራጌ በብዛት ይገኛሉ። በደጋው ክፍል ባዝራና በግ ይረባበታል። በቅሎ ይወለድበታል። ላሞች ሳይበዙ በጥቂቱ የሚገኙ ሲሆን እነሱም በሽታ ሳያገኛቸው አርጅተው ይሞታሉ። ከደጋው ሀገር የሚገኘው ወተትና ቅቤ እህሉም አትክልቱም ቆላ ከሚገኘው ወተትና ቅቤ እህልና አትክልት በጣዕሙ በጣም ብልጫ ያለው ነው። ላሞችና የመሳሰሉትም እንስሳት ሁሉ ከወይና ደጋውና ከቆላው ምንም በዛ ብለውና ፋፍተው ቢገኙ የቅዘን በሽታና ጎሎባ፣ አባጎርባና አባሰንጋ የተባሉ በሽታዎች በየጊዜው እየገቡ ይፈጇቸዋል። ዛሬ በሐኪሞች ተከላካይነት የቅዘኑ በሽታ ቀነስ ቢልም የቀሩት በሽታዎች መጉዳታቸው አልቀረም። አባሰንጋ የተባለው በሽታ በተጋቦት ሰዎችንም ይጎዳል። በቆዳውና በስጋው በደሙና በፈርሱ በማረጃው ቢላው አማካይነት ሳይቀር እየተዘዋወረ ክፉ እባጭ ሆኖ ወዲያውኑ ይገድላል። መድኃኒቱን የሚያውቁ ግን ጥቂቶች ይገኛሉ። ሕዝቡ ጉዳት ሲደርስበት ከመጨነቅ በቀር አስቀድሞ አይጠነቀቅም። የጉራጌ ሕዝብ እንስሳትን ሳያበዛ በጥቂቱ አርብቶ ከጠራራ ፀሐይና ከብርድ ከቁራና ከዝናብ ጠብቆ ከደልዳላ ስፍራ እቤት አስሮ በመኖ ተንከባክቦ ሌትና ቀን ቀልቦ ቦሌና ጨው እያላሰ ሆራ ወይም አምቦ እያጠጣ ከመዥገርና ከመሳሰለውም ተባይ ጠብቆ ብዙ ወተት በማግኘት በዘዴ ይጠቀማል። በጉራጌ ሀገር ማንኛዎቹንም እንስሳቶች ቢሆኑ ፍየሎችና በጎች፣ የጋማ ከብቶች፣ ዶሮዎችም ሳይቀር ለጥጆችና ለግልገሎችም ቀን የሚውሉበት ሌሊት የሚያድሩበት የተወሰነ ቦታ አላቸው። በደንብ ተጠብቀውና ተቀልበው ለተፈለገ ጉዳይ ይውላሉ። የጉራጌን ሀገር ወሰንና የተፈጥሮ ገጽታ እንዲሁም ስለ ነገዶች አሰፋፈር በሚገለጽበት ጊዜ ከዚህ በታች እንደተመለከተው በአካባቢው የሰፈሩትን ነገዶች መጥቀሱ አጠቃላይ ሁኔታዎችን ለማጤን ይረዳል። ሶዶ የሶዶ ሕዝብ ከነገደ ኦሮሞ የቦረና ልጅ ነው። አንዳንዱ ታሪክ ሶዶን ከበርቱማ የወረደ የወረንሻ ልጅ ያደርገዋል። የሶዶ ልጆች ግን ከቦረና የወረዱ የዳጪ ልጆች እንደሆኑ ይተርካሉ። የሶዶ ልጆች ከግራኝ ወረራ በኋላ በገላን ዞረው በጨቦና በአይመለል መካከል በሰባት ቤት ጉራጌ ምስራቅ ሰሜን ገቡ። ሰዴን ሶዶ ተብለውም ይጠራሉ። ይህም 3 ሶዶ ማለት ነው። እነሱም ቱምኤ፣ ሊበንና ኦዲቱ ናቸው።
ቱምኤ 3፣ ሊበን 2፣ ኦዲቱ 5 ይወልዳሉ። ኦሮሞዎች የወገን ብዛት ስለሚወዱ በስፋት እየተዋለዱ ከውጭ የመጡላቸውንም ጥገኞች በፍቅር ተቀብለው በእኩልነት ይተዳደራሉ። በዚህም በዝተውና በረቱ። በያዙትም ሀገር ዋኖች ባላባቶች ሆኑ። ሀገራቸውም ቆላና ደጋ ወይና ደጋም ቅልቅል ነው። በየቀበሌውም ብዙ ውሃዎች ይፈሱበታል፣ ብዙ ምንጮችም ይፈልቁበታል። ሀገራቸውም ቴሾ ከተባለው ተራራ ተነስቶ ወደ ምስራቅ ሰሜን እያደላ እስከ አዋሽ ወንዝ ይደርሳል። በምዕራብም ከበቾና ከማሩ ከዱለሌና ከቀቤና ይዋሰናል። ጀግናና ቆንጆ ይወለድበታል። የሶዶ ሕዝብ ነገር ማወቁና ጀግንነቱ ከፍ ያለ መሆኑ የተነገረ ነው። የሶዶ ሕዝብ አስቀድሞ ከጉራጌ ጋር ጠብ አልነበረውም፣ ጋብቻ እንደነበረ ይነገራል። በኋላ ግን ሌላ ባነሳው ጠብ ተቀስቅሶ አይመለል ጎርደናን ወጋ። አጼ ምኒልክ አንድ አድርገው እስኪዳኙትም ድረስ ሶዶና ጉራጌ ይዋጋ ነበር። በውስጣቸውም ዕውቀት ከጀግንነት የነበራቸው ሰዎች ጨንገሬ ገዳ፣ ደጋጋ ጨንገሬ፣ ገለቴ ጉቴ፣ ቱሬ ገለቴ፣ መኒሳ ኢንጌ፣ ዱሎ መኒሳና ጂሌ ራሞ የተባሉ ነበሩባቸው። ሕዝቡም በተለይ የሚያከብረው ማሊማ የተባለ ታዋቂ ጎሳ አለ። የዚህ ጎሳ ተወላጆች የፍየልና የዶሮ ስጋ አይበሉም፣ ተልባም አይጠጡም ነበር። አንጋፋውም ራሱን አይላጭም ነበር። ከአክብሮቱ የተነሳ የተጣሉ ሰዎች ለማስታረቅ፣ መልካም ሥራ የሰሩትንም ለመመረቅና በደል የፈጸሙ አጥፊዎችን ለመርገም ሕዝቡ ይመርጣቸው ነበር። እነሱም በእውነት ቢረግሙ ቢመርቁም ይደርስላቸው እንደነበር ይነገራል። በጦርና በጦር መካከል ቢሄዱም የሚነካቸው አልነበረም ይባላል። እንዲሁም የሶዶ ሕዝብ ጀርስ ከለቻ የተባለ ከነሐስ የተሰራ የስልጣን ምልክት እንዲሁም ጨሌ በየቤቱ ነበረው። ፋጂም የተባለ ከዛጎል የተሰራ እንደ ሰንደቅ ዓላማ በትልቁ አዝማች ቤት ነበረ። ፋጂም በወጣ ቀን ሕዝቡ በሙሉ ተሰብስቦ አስፈላጊውን ይፈጽም ነበረ። እስከ አጼ ምኒልክ ዘመነ መንግስት በሶዶና በጎርደና መካከል ጸብ እንደሆነ ቆይቶ አጼ ምኒልክ ተነስተው አንድ አድርገው ዳኙት። ከዚሁ ተያይዞ ጎርደናና ሶዶ በጋብቻና በዘር ተቀላቀሉ። በፍቅርና በሃይማኖትም አንድ ሆኑ። በአጠራርም ጉራጌ ሶዶ፣ ሶዶ ጉራጌ ተባሉ። ዛሬ በሶዶ ሀገር ውስጥ ገርገቴሳ ላይና እትንሹ ሌመን ላይ የሚያስገርሙ የህንፃ ፍራሾች ይገኛሉ። ጎቱ አቦና ጨረቦ ዜና ማሪቆስ በሶዶ ሀገር በመጀመሪያ የተተከሉ አድባራት ናቸው። የተለያዩ ነገዶች በሶዶ ጎርደና ሀገር በጦርነት ጥሰው እንደገቡ ታሪክ ያስረዳል። በአይመለል አርበኞችን ጥሰው በገቡት ጎሳዎች መካከል ከፍተኛ ፍልሚያ ተካሂዶ በሁለቱም ወገን አያሌ ስመጥር ጀግኖች ላላማቸው ከተሰዉ በኋላ በዳግማዊ ምኒልክ የጦር አለቆችና ከፍተኛ ባለስልጣኖች አማካይነት ጦርነቱ እንዲቆም ተደረገ። ከዚህም ቀስ በቀስ በጋብቻ በባህልና በሃይማኖት ተደባልቀው በአንድነት መኖር ጀመሩ። ጥሰው የገቡት ነገዶች በያዟቸው ቀበሌዎች ዋኖቹ ባላባቶች ሆነው ይኖራሉ። ስለዚህም የጎርደና ወይም የሶዶ ጥገኞች ናቸው ለማለት አንችልም። በውስጣቸውም ዕውቀት ከጀግንነት ጋር ያላቸው ሰዎች ይገኙባቸዋል። ከብዙዎቹ ጎሳዎች ውስጥ በጣም ስማቸው የታወቁ ዱላና ጌቶ ናቸው። ከስር ታሪካቸው በሽማግሌዎች አንደበት እንደሚነገርም ዱላና ጌቶ ከሐረርጌና ከሐማሴን የወጡ ናቸው። ከአረብ ሀገር መጣን የሚሉም የዱላ አዛውንቶች ነበሩ። ዱላ የተባለው ጎሳ ባርከሌ ወይም ባርጋና የተባለው ቅድማያቱ ብዙ ልጆች ነበሩት ይባላል። ልጆቹ ከሐረር ተነስተው በአሩሲ ሺርካ ገደብ በኩል ሲሄዱ አንዱ ሺርካ ቀረ ይባላል። የቀሩት ከዚያ አልፈው አላባ ከተባለው ሀገር ቀሩ ይባላል። ከዚያም በኋላ አንዱ ቀቤና ከተባለው ሀገር ገብቶ ቀረ። ስሙ ግን በሃዲያ ወይም በባርጋና ይጠራል። አንዱ ዱላ የተባለው ሲሄድ በሶዶና በዳረጎት መካከል በሚገኘው ጎደ ዱላ በተባለው ቦታ ገብቶ ስር ሰዶ ቦታውን አስፋፍቶ ብዙ ወልዶ በያዛቸው ቀበሌዎች በአብዛኛው የባላባትነትን ስልጣን ይዞ እስከ ዛሬ ይኖራል። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 7ን በዚሁ ያጠናቀቅን ሲሆን በሁለት ክፍል የተዘጋጀው ይህ አይመለል የተሰኘው የታሪክ መጽሐፍ በአንደኛው ክፍል ምዕራፍ 2ን የምድሩ የተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ ጀምረነዋል። ሳምንት በክፍል 7 መሰናዷችን ባቆምንበት እንቀጥላለን።
እስከዚያው ቸር ቆዩልን።